ትረካ አንድ ትረካ አንድ የሚለው ማስቀድመው እኔ የነበርኩበትን ነው። እኔ ያየሁትን ነው፣ የተፈጸመውን ነው። በተፈጸመው ነው የሚጀምረው። ይህም 1971 አካባቢ በአገራችን ኢትዮጵያ ላይ ምርት ዘመቻ እንደዛሬው የሰሜኑ ጦር ዘመቻ ትንቅንቅ ወቅት ነበር። ያሁኑ በጦርነት ላይ ነው፣ ከባድና ቀላል መሳሪያ ታጥቆ። የዛን ሰዓት ግን ምርት ዘመቻ ነበር። ከዚህ ያልተናነሰ እጅግ በጣም ከፍተኛ ሚሽን ተሰጥቶ የሚንቀሳቀስበት ወቅት ነበር። በሰራተኛው አንድ ቀን ከስራው ቢቀር የቀረበት ቀን አይደለም፣ 3 ቀን ወደፊት ሰርቶም የማይከፈል በነፃ እንዲሰራ የተገደደበት ምርት ዘመቻ ነበር። በዛው ምርት ዘመቻ ወቅት ላይ ሁሉም ሰው አቅሙ የቻለውን ያህል ይንገታገታል። ማምረቻ መሳሪያዎች ከዓለም ሁሉ ጎርፈዋል። ከጀርመን ዚቲ ትራክተር በሺዎች የሚቆጠሩ በእርሻዎች ላይ ተሰማርተዋል። ከራሽያ ቬላሩስ ናጥፋ የሚባል ትራክተር እንዲሁ ዛሬ ምናልባት ከቦታው ተነስቶ እንደሆነ አላቅም እንጂ ናዝሬት ላይ መገጣጠሚያ ሁሉ ተሰርቶ ተሰማርቷል። አይኤምቲ ማሲ ፈርግሰን የተመሳሰሉ የፈረንሳይ የጣሊያን ስርት የነበሩ ትራክተሮች የጉልበታቸውና በአቅማቸው ማድረግ የሚችሉትን በሁሉም ክፍሎች ተሰማርተዋል። እና በዚህ እንቅስቃሴ ላይ ነው ሰራተኛው ከ3000 በላይ እኔ ባለሁበት ቦታ ላይ የቀን ቋሚና ጊዜያዊ ተብሎ በሶስት የተከፈለው ሰራተኛ ከ3000 በላይ ነው ያለው። ቤተሰቡ አይደለም፣ አባወራው በሰራተኛው በቤቱ በዛው የታወቁ ሰራተኞች ያሉበት ቦታ ነው። 11 ሰዓት ላይ ከቤቱ ወጥቶ 1 ሰዓት ስራ ጀምሮ የ8 ሰዓት ስራ ግዳጁን የሚወጣበት ሰዓት ነው። በዚህም ላይ የትራክተር ኦፕሬተሮች በየትራክተሩ ጉልበት ከፍተኛና መካከለኛ፣ ዝቅተኛ መሳሰሉት የስራ ድርሻ አላቸው። ከፍተኛ ጉልበት ያለው አዳዲስ ማሳዎችን መሬቶችን በእርሻ ስራ ላይ ተሰማርተው ይሰራሉ። ዝቅተኛ ጉልበት ያላቸው የታረሰውን ማሳ ይከሰክሳሉ። እጅግ በጣም ዝቅተኛ የሆኑ ደግሞ ከእርሻው ማሳ ላይ አድጎ የነበረውን ሳር በማጨጃ ያጭዳሉ። ከኋላ ማጨጃ ተቀጥሎላቸው ያጭዳሉ። በዚህ ሰዓት ነው እንግዲህ አሁን የተፈጸመውን ድርጊት ሙሉ በሙሉ ለናንተ ማስረዳት የፈለኩት። እንዳይረዝም ማሳጠር እፈልጋለሁ። ከዚህ በፊትም ይሄንን በኦንላይን ተናግሬ ነበር። ሰዎች ድገምልን፣ ይሄ የተደረገው ድርጊት እኛ ሞካክረን እንዴት ሊሆን ይችላል? እስቲ ደግሜ አስረዳን ስላሉ ነው ይሄን የደገምኩት። ሌላውን ማስቀደም ነበረብኝ። ይሄን ደግሜ ላልፍላችሁ ፈልጌ ነው። እና በዛ ትራክተር ላይ ተመድበው የሚሰራው አንድ በወቅቱ ሰዓት ተቆጣጣሪ ዳውን ሃወር የባከነ ሰዓት የሚቆጣጠር አለ። ያለ አግባብ በአንድ ቀን ትራክተሩ መስራት ያለበት ሰዓት አለ። ከዛ ሰዓት ትራክተሩ ወይም ሰራተኛው ትራክተሩ አቁሞ የባከነ ሰዓት ካለ
ለምን እንዳባከነ ለዲሲፕሊን ቀርቦ የሚቀጣበት ከደሞዙ የሚቀጣበት ከአነስተኛ ደሞዙ ላይ የሚወስድበት ዘመን ነው። ይሄንን ቾፐር ይዞ ማሳ ማጥራት ዘመቻ ስራ ላይ ተሰማራው አንዱ። ሌሎች ከባድ ትራክተር ኦፕሬተሮች ረዳት አላቸው። ቀላል ደግሞ መከስከሻ ምናምን በሚሰሩት ላይ ላሉት ረዳት አላቸው። ለዚህ ሳር ለሚያጭደው ግን ረዳት የለው። ምክንያቱም ቀላል ነው። ቾፐር ከኋላ ማጨጃው ነው የሚያጭደው እንጂ እሱ መኪናውን መንዳት ብቻ ነው፣ መሾፈር ብቻ ነው። ነዳጅ ሲያልቅ ነዳጅ መጨመር ነው። ሌላ አይነት ጣጣ እንደሌለው ተጠንቶ ነው ያ ነገር የተደረገውና ሰውየው እየሰራ እያጨደ ሳይቆም በጉልበቱ በተሰጠው ትዕዛዝ መሰረት እየሰራ እያለ ማጨጃው ከኋላ ሞተሩ ሳይጠፋ ማጨጃው ከኋላ የተቀጠለው ከማኪናው ሞተር ጋር በቦሎጃ የተገጠመ ስለሆነ ያ የተገጠመውን ቦሎጃ የሚያንቀሳቅስ የሚነካበት ሲስተም አለ። ያን ሲስተሙን እሱ ሳያቆም ማጨጃው ይቆማል። ሲቆም ሰውየው ወደፊት ትራክተሩን እየነዳ ሲል ሳጭድ የማሄድ ሁኔታዎች ስለሚፈጠሩ እንደዚህ ቢሆን ደግሞ ራሱ አምጾ ስራውን ላለመስራት ፈልጎ ነው ተብሎ በሱ ላይ የሚወሰደው እርምጃ እጅግ በጣም የከፋ ስለሚሆን ከስራ ሊባረርም ስለሚችል ፈርቶ ትራክተሩን ሞተሩን ሳያጠፋ ከትራክተሩ ማርሹን ዜሮ አድርጎ ይወርድና ከኋላ ማጨጃውን የተገጠመለትን ማጨጃ እንደ ሳና አይነት ነው። በጣም ትልቅ ሰፊ ነው። ተሸፍኖ ከውስጥ ነው ያለው። በማንሻ ወደ ላይ ከፍ አድርጎ ሲያይ ማጨጃ ጥርሱ ውስጥ ሳር ተወጥፎ እንዳይንቀሳቀስ ተደርጎ መያዙን አየና መኪናው ቆሟል። ሞተሩ እየሰራ ነው። ልብ አድርጉ። ሞተሩ ከጠፋ ሞተሩን አጥፍቶ ከወረደ ስራ ላለመስራት ፈልጎ ለግሞ መኪናውን አቁሟል ተብሎ ከሩቅ የሚያየው የሚከታተለው ዳውን ሃውል የሚመዘግበው አንዱ ነኝ። እዛው ከሩቅ ሆኖ ሊመዘግበው ስለሚችል ይወርድና ሳር የተወተፈውን ሳር በእጁ ወጥሮ ይዞ ሲጎትት ግማሹ ሳሩን ለማላቀቅ ቻለና አሁንም የተወተፈውን እንግዲህ ጣቶች 5 ነው ለሰው ልጅ ያለው ጣት ወጥሮ የሚይዘው የሚገትረው አውራ ጣት ነው። በአውራ ጣት ገትሮ በሌላው እጁ ሌላ መደገፊያ ይዞ ሲስብ ከውስጡ የተወተፈው ሳር በሚለቅበት ጊዜ ሞተሩ ከፊት እየሰራ ነው ከላይ እየሰራ ነው ብያለው። ቦሎጃው መንቀሳቀስ ሲጀምር ጣቱን ጎምዶ ይዞ ይሄዳል። አውራ ጣቱ ተጎረደ። ጠቋሚ ጣቱም ትንሽ ተጎርቷል ግን አልተቆረጠም። ጎመዳት፣ ሙሉ በሙሉ ነው የጎመዳት እና ደንግጦ እርታ ሲያቀልጥ አካባቢ የነበረን ተሰበሰብን። አደጋውን ተመለከትን። ከአደጋው የደረሰበትን ሰው ወደ ሆስፒታል የሚወስድ አደጋ ጥሪ ተጠራ። መጣ፣ ወደ ሆስፒታል ሄደ። በዚህ ሁኔታ ላይ ሆስፒታሉ እንደደረሰ የተቆረጠውን ይዘን ነው ኦልሬዲ ኢትስ ኤክስፓየርድ ሞቷል። ይሄ ነፍስ መቀጠል አይችልም። ሌላ አደጋ ችግር እንዳደርስበት ከላዩ ላይ ይሄንን የተነሳውን በአንድ ቦታ ላይ አስቀምጠን ይነጣሉትና ይሄን ሰፍተን ጋንግርድ የሚባል በሽታ ችግር ሌላ እንዳያስከትል ሰፍተን ሕክምና ወስዶ ወደ ቤቱ ይመለሳል አለና ተመለሰ። ከዛ ይሄ ቢሆን እንዳለ ሰውየው ሆስፒታል ታክሞ እረፍት ተሰጥቶ ቤቱ አርፎ እጁ ከዳነ በኋላ ወደ ስራ ገብቶ መስራት ይችላል ተብሎ ተወሰነ። ሰውየው አውራ ጣቱን የሌለው እንጂ መሪ መያዝ ይችላል።
በሌሎች በተረፉ ጣቶች መሪ መያዝ ይችላል ብሎ ተወሰደና ወደ ማሳ ሌላ ማጨጃውን ሳይሆን መከስከሻ ምናምን ያለበት ቦታ ትራክተር ላይ ሆኖ እየሰራ ሰውየውም ምንም ቅሬታ ሳይኖረው በስራው ላይ ተስማርቶ እያለ በዛን ሰዓት በዛ ዘመቻ ወቅት ላይ ሚሳ ከቤታቸው የሚሰበስብ ሌላ መኪና አለ፣ ሌላ ሰራተኛ አለ። 50 ትራክተር ኦፕሬተር ይሁን 50ም ረዳት አለው። እያንዳንዱ ቤት ዞሮ ሚሳ በመኪና ተጭኖ መጥቶ ነው የሚበሉት እንጂ ተመልሶ ወይ ሌላ አይነት ሁኔታ ተፈጥሮ ተመቻችቶ የሚበሉበት ጊዜ አልነበረምና ትራክተር ኦፕሬተሮች ሚሳቸውን ሲበሉ ረዳቶች ትራክተሩን ያንቀሳቅሳሉ፣ ይሰራሉ። ትራክተሩ ስራ አቆም የስራ ሰዓቱ ዳውን ሃወር እንዳይመዘገብ ተወስኗል። ትራክተር ኦፕሬተሮች ሚሳቸውን ሲበሉ ረዳቶች መኪናውን ይሰራሉ፣ ያንቀሳቅሳሉ። እና አሁን ይሄም ረዳቱ ያንቀሳቀሰ ከሌሎች ጓደኞቹ ጋር ከቤት የመጣው ሚሳ ተሰብስቦ ሲበሉ እያንዳንዱ ቤት የመጣው የተለያየ አቅሙ የፈቀደውን ያህል ቅጣም ሊሆን ይችላል፣ እንጀራም ሊሆን ይችላል፣ የተለያየ ነገሮች ይመጣሉ። አሁን የተገኘውን ከበሉ በኋላ እንጀራ የተሰበሰበውን እንጀራ በማዕድ ላይ ዘርግቶ እንግዲህ ፍርፍር አይደለም እንጀራ የሚመጣው። እንጀራ እናንተ እንደምታውቁት ነው ታጥፎ የመጣውን ዘርግቶ ወጥ በላዩ ላይ ጨምሮ ነው የሚበሉና አሁን ገና 2-3 ቀን አድርጓል። ይሄን አድርጎ በልቷል። ሳምንትም አልፏል። ከዛ ይሄ አንድ ጣት አውራጣቱ የተቆረጠው በ5 ጣት ሳይሆን በ4 ጣት እንጀራውን እየፈረፈረ ነው የሚበላው። እንደ ሰው ቆርሶ አይበላም። እንጀራውን እየፈረፈረ ሲበላ ከዚህ በፊት ሲበሉ ከነበሩበትና እየተጸየፈ ህሊናው ሳይቀበል አብሮ ሲበላ ነበር። አንዱ ብድጋልና ከዚህ ሰውዬ ጋር አልበላም ካሁን በኋላ በዚህ ማዕድ ላይ ከኛ ጋር መቀመጥ አለበትም። እሱ በዱሽ እጁ የፈረፈረውን እንጀራ እንዴት አድርገን እኛ እንበላለን? እየፈረፈረ ነው ያለው። ለመብላትም በሚያስጸይፍ ሁኔታ ነው። እንጀራውን እሱ በ4 ጣት መሰብሰብ አይችልም። አውራጣት ነው እንጀራ ቆርሶ በትክክል እንድትበላ የሚያደርገው። አውራጣት ነው አክት የሚያደርገው። አውራጣት የሌለው በግራ እጅ ከበላም ደግሞ አስቀያም ነው። በግራ መብላት ያለመደ ስለሆነ በዛው በለመደው ቀኝ እጁ 4 ጣት እየሰበሰበ እንደ ማንኪያ እንደ ሹካ ተጠቅሞ ሲበላ ነው አመጾ የተነሳው። አልበላ ከዙባብ ያለው ከዛ እሱም መብላቱን ትቶ ዱሽ ብሎኛል የሚለውን ብቻ ለምን እኔ ከናንተ ጋር እየሰራው ትላንትና በአደጋ ነው ጣቴ የተቆረጠው እንጂ ሲወለድ ጣት ዱሽ አልነበርኩም። አውራጣት የሌለ ሰው አልነበርኩም። በስራ ላይ ነው የሆንኩት የሚለው ከፍተኛ ደረጃ ደረሰ። እስከ ማዕከላዊ አስተዳደር ደረጃ ደረሰ። አስተዳደር ሁሉንም ሹፌሮች ሰብስቦ ሲጠይቅ አንተ ብትሆን ከኛ ጋር እዛ ቦታ ላይ አስተዳደሩ ነው አንዱ የተናገረው። እኛ ችለን ነው አምቀን ነው ችግሩን እየተመለከተን ምን ብለን እንናገር ብለን ነው። አንተ ብትሆን አውራጣት የሌለው እንጀራ ማብላት የማይችለው እየፈተፈተ በማዕድ ላይ ካንተ ጋር ሲበላ ትበላለህ? ለምን አታይም? ሰውየው መስራት የሚገባ ቦታ ላይ መመደብ ሲገባችሁ የሰውየውን ሞራሉን ነክታችኋል፣ የኛንም ሞራል ነክታችኋል ተብሎ ከፍተኛ ደረጃ ደረሰ። አስተዳደሩም ደንግጦ በወቅቱ ለሰውየው ሌላ የሰርቪስ አገልግሎት የሚሰጥበት ሁኔታ ፈጥሮ እነሱም በሰላም ስራቸውን እንዲሰሩ ተደረገ። ይህ ሰው እኔ ከሀገር ተሰድቼ እስከመውጣ ድረስ በህይወት አለ። ልጆች ወልዶ ከብሮ አብረን ነው በአንድ መንደር፣ በአንድ ሰፈር፣ በአንድ ቀበሌ ውስጥ የምንኖር ነበረው እና እጁ ጣቱ የተቆረጠው በስራ ላይ ነው፣ በዘመቻ ስራ ላይ ነው፣ በነፍስ ውጪ በነፍስ ግቢ ዘመቻ ስራ ላይ ነው። ይሄንን በዚህ ይተውና ይሄን በዚህ ይተውና ከዚህ በፊት በ100 ዓመት ፍዳ ዘመን ጠላት አንጀቱን ያቃጠለን ጠላት ወራሪ ለምሳሌ የኛ ዳዊት
ጎልያድ እንደዚህ ያደረገ ጎልያድ እንዲህ ሆነ እንዲህ ተፈጸመ የሚለው ሞተ የሚለው ነው በመጽሐፍ ቅዱስ ውስጥ ማግኘት ትችላላችሁ። ጠላትን ከማረኩ በኋላ ድሮ ሰዎች ምን ያደርጋሉ መሰላችሁ? ጠላት ከምርኮ በኋላ የጠላትን የእግር አውራጣት ሁለቱን ይቆርጣሉ። ጠላትን እግር ሁለቱን ምርኮ ካደረጉ በኋላ ሁለቱን የእግር አውራጣት ይቆርጣሉ። ከዛ በኋላ መንቀሳቀስ አይችልም፣ አይሄድም፣ መሮጥ አይችልም። እያነከሰ ነው እንጂ ምንም መሆን አይችልም። ዝንተ ዓለሙን እያነከሰ ይኖራል። አውራጣት የተቆረጠው ጠላት የተማረከ ጠላት ይሄንን ካነበባችሁ አንባቢ ካወራችሁ ማግኘት ትችላላችሁ። አመሰግናለሁ።